አንተ ቆይ ምን ፈልገህ ነው? ይሄንን ነው ፈልገው። እኔ የእናንተን ጭቅጭቅና የእናንተን አሉባልታ ልሰማ አይደለም እዚህ መጥቶ። ካልሰማ ውጣ። ገና ብዙ ታመጭብኛለሽ። በዚህ መንገድ ነው ማውራት የምፈልገው። እኔ እናንተ የእውነት ጠፍታብኛለች። እህቶቼ ጠፍተውብኛል። ስምህ ማን ነው? ምን አገባክ? እንዲህ ምን አይነት አይን አውጣ ሆነ ማለት ከማን ነው የሚጠነቀቁት? ከኔ ባለቤት እናንተ ጋር ስመጣ ወይ ባለቤት ያቅም ወይ ወንድም ያቅም። ምክንያቱም እነሱ የሚያስቡት በቃ በሞቴ ሰዎች ተገለዋል ወይ የሆነ ነገር ሆነዋል ብለው ነው የሚያምኑት። አይ በጭራሽ የምር እሱ ነፍሰ ገዳይ አይደለም። ማን ነው ማስተማር? ይኸውልህ ስማኝ አንቺ ይኸውልሽ እየመለስኩለት ነው አይደል? እኔን አውራኝ። ምንድነው የምትፈልጊው? እኔን አውራኝ። መልስለት። አንቺ ልጅ ታይ በእናትሽ እኔን አውራኝ። እየሰማኝ ነው? ድረስ ያስፈራራኸኝ እኮ ነው። እያስጠነቀቅኩሽ። ምንድነው ማስጠንቀቅ? ከዚህ በላይ እንዴት ታስፈራራኛለህ? ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም። ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ በኔት ኤሪያና በፉል ፊኒሽድ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። እንግዲህ ውድ ተመልካቾቻችን ባለፈው ቪዲዮ መግቢያ ላይ እንደነገርኳችሁ ያው ሰሞኑን ያዝነው ኬዝ ወንድማችንን እየተከታተልን ነው የምንገኘው። ማለትም የክሩ አባላችን ላይ የደረሰውን ነገር ታውቃላችሁ። እሱን በህይወት ምንም ነገር ሳይሆን ለማግኘት ብዙ ነገራቶችን እያደረግን ነው። በባለፈው ቪዲዮ አይታችኋል። በጣም የሚገርም ዘግናኝ ቦታ ላይ ሄደን ነበረ። ያ በቃ ለጆሮ መስማት የሚከብድ ነገር ነበር የገጠምን። እዛ ጫካ ውስጥ ሲደረግ የነበሩትን ነገራቶች የተወሰነም ቢሆን እንድሰሙት ተደርጓል። ከዛ በኋላ ግን በነገራችን ላይ ጫካው ሙሉ በሙሉ እንዲታጠር ተደርጎ የተለያዩ አይነት ምርመራዎች እየተካሄዱበት ነው የሚገኘው። ብዙ መረጃዎች እየወጡ ነው እየተገኙ ያሉት። ያው ለእናንተ ጠቃሚ ነው ያልናቸው መረጃዎች ደግሞ ይኸው እንደዚሁ እየቀረብን የምናስተላልፍላችሁ ነው የሚሆነው። ዛሬ ላይ ደግሞ እንግዲህ በባለፈው ቪዲዮ አስተማሪው የጠቆመን መረጃ ነበረ እንዳለ ሙሉ ለሙሉ ተከታትላችሁታል። እና ምንድነው ይህንን ስራ በኃላፊነት ያሰራኛል ብሎ ወዳሰበበት ቤት ጠቁሞን ነበረ። ዛሬ ላይ ደግሞ ወደዛ ቤት ውስጥ ለመሄድ ሞክረን ነበረ። በአጋጣሚ ቦታው ላይ በምንደርስ ሰዓት ላይ ትንሽ ለየት ያለ ግራ የሚያጋባ ነገር ነው ያጋጠመን። ያን ያጋጠመንን ነገር ደግሞ ምንድነው የሚለውን ነገር ያው ለእናንተ ለማቅረብ እዚህ ጋር ተገኝተናል። እስኪ በመጀመሪያ ከማንነትሽን ጀምርና ራስሽን ካስተዋወቅሽን በኋላ ስላለው ሁኔታ ምንቀጥል ይሆናል። መጀመሪያ ራስሽን እስኪ አስተዋውቂ። እሺ ስሜ ሰማሃል ይባላል። ያው እዚህ የምኖረው ከባለቤቴ ጋር ነው እና ብዙ ጊዜ እናንተን ቻናል እከታተላለሁ እና ብዙ ጊዜ እናንተን ለማግኘት በጣም ሞክሬ ነበረ። በተደጋጋሚ ቢሮ መጥቻለሁ፣ ደውያለሁ ግን ያው ይሳካል ትመጣላችሁ ብዬ አላሰብኩም ነበር። ግን አሁን ስታወራ ከሰማሁክ እኔ ጠርቻችሁ ነው የመጣችሁት ወይስ ጉዳይ ነበራችሁ? አልገባኝም። ምንም እኔ አንቺን መጥራት አለመጥራት እኔ ምንም የማውቀው ነገር የለም። እኔ ግን እዚህ ማጣራት ያለብኝ ነገር መከታተል ያለብኝ ነገር ስላለ ነው ወደዚህ ቤት የመጣሁት። ማለት ምን ልታጣራ ትችላለህ? አልገባኝም። መጀመሪያ ቆይ ከዛ በፊት አንቺ ለምንድን ነው እኛንም ስትፈልጊን የነበረው? ለምንስ ነው? ያው እንደነገርኩ ቻናላችሁን እከታተላለሁ እና እኛ የዚህ ነዋሪዎች አይደለንም፣ ተፈናቅለን ነው ወደዚህ የመጣ ነው እና ኢምራንና ስለ አሞቴ የምትሰሯቸውን እያንዳንዱን ቪዲዮ ስለምከታተል ያው እኔም ከዛው ተፈናቅዬ ስለመጣው ትረዱኛላችሁ ብዬ አስቤ ነበረ ወደ እናንተ አመጣጤ ነበረው። ምንድን ነው እያወራሽ ያለሽው? አንቺ የምን ጎሳ ሰው ነሽ? እኔ የሴምራ ጎሳ ሰው ነኝና ከዛ የመጣ ነው። እንግዲህ ያው
ላንተ ብዙ ምነግር ነገር አይኖርም ስልህ ሁሉንም ነገር ስለምታውቀው በቅርቡ በነበረው የሰላም መደፍረስ ምክንያት ብዙ ሰው ከዛ መውጣት ነበረበት እና አሁን ይኸውልሽ ምንድን ነው እያወራሽ ያለሽው? መቼ ነው ወደዚህ የመጣሽው? ብዙ አልቆየንም፣ የተወሰኑ ወራት ነው ይሆናል። ማለት እንዴት ብዬ ልንገርክ፣ እኔ አሁን እናንተ ጋር ስመላለስ የነበረው በቃ የጠፉብኝ ቤተሰቦች ማግኘት ስለምፈልግ ነው። ማለት እንድታገናኙኝ ይፈልጋለሁ። እኔ ከዛ ስወጣ በቃ ከወንድሜ ጋር ብቻ ነው የወጣሁት እና እናቴ፣ እህቶቼ ብቻ በቃ እነሱን ማግኘት ነው የምፈልገው። እናንተ ጋር ስመጣ ወይ ባለቤቴ አያውቅም ወይ ወንድሜ አያውቅም። ምክንያቱም እነሱ የሚያስቡት በቃ በሞቴ ሰዎች ተገለዋል ወይ የሆነ ነገር ሆነዋል ብለው ነው የሚያምኑት። እኔ ግን ምናልባት እንደኛ ተሰደው ወጥተው ሊሆን ይችላል። ምክንያቱም እቃ ለያዝ ወይም ቤት ሄጄ ልሰናበት የምትልበት ሁኔታ አልነበረም። ካለህበት መንገድ ነው ወደዚህ መምጣት የሚጠበቅበት በሰዓቱ እና እንደዛ ነበር። እኔ የሚያደረግኩት በሰዓቱ ከወንድሜ ጋር ነበር ወጥቼ ነበረው እና በቃ ቤተሰቦቼ ናፍቀውኛል እና እነሱ ደግሞ በህይወት እንዳሉ ይሰማኛል። ስለዚህ እነሱን ማግኘት ስለምፈልግ እናንተ እንድትረዱኝ ነበር አመጣጤ ወደ እናንተ። እያወራሽው ያለሽው ነገር ያው እኔ ከመጣሁበት ነገር ወይም ደግሞ ሆን ብለሽ ሌላ ነገራቶችን ለመከፈት ወይ ሌላ አጀንዳ ውስጥ ለመክተት ከሆነ ጊዜ ባታቃጢ ጊዜሽን ባትፈጂ ነው የሚሻልሽ። አልገባኝም። አንተ የመጣከው በምን ጉዳይ ነው? ማለት እኛ ቤት የተፈጠረ ነገር አለ? ማወቅ የምትፈልገው ነገር አለ ወይስ ምን መስዬ ነው የምታይክ? ለሴምራ ሰው አልመስልክም ነው? አልገባኝም። ስለ የሴምራም ሰው ሁኚ የአሞቴም ሰው ሁኚ እኔ የጊዜ ልዩነት ነው በእውነት እንጂ እንድትረዱኝ ስለፈለግኩ ብቻ ነበር ወደ እናንተ ስመጣ የነበረው። ካላመንክ ማረጋገጥ ትችላለህ፣ ስልኬንም ማየት ትችላላችሁ። ብዙ ጊዜ ነው የደወልኩላችሁ፣ በጣም ላገኛችሁ በጣም ነው የሞከርኩት። ባለቤትሽ ምንድን ነው የሚሰራው? ባለቤቴ አሁን የሚሰራው በቃ ከወንድሜ ጋር ነው። ያው በፊት ላይ የተወሰኑ የቀን ስራዎችን የሚሰራ ነበርና ረጅም ጊዜ ስራ ከፈታ በኋላ ከወንድሜ ጋር አንዳንድ እንቅስቃሴዎች እንደሚያደርግ ነው የማውቀው። ማለት ያው ዲቴል አልጠየኳቸውም፣ ግን ያው ከበፊቱ ሻለ ያለ ስራ ይመስላል ከሚያመጡትም ቤት ለቤት ከሚያደርጉት አንዳንድ ነገሮች። ከዛ በኋላ ነው ትንሽ ሻለ ያለ ህይወት መኖር የጀመርነው እንጂ መጀመሪያ ስንመጣ ፍራሽ ነበር የነበረው፣ ሌላ የተለየ ነገር አልነበረም። እና አሁን ግን እየተስተካከለ መጥቷል። አሁን እሱ አይደለም የሚያሳስበኝ፣ እኔ የሚያሳስበኝ እዛ ትቼ የመጣሁት ቤተሰቦቼ ናቸው። እና እባክህ እናቴና እህቴን በመፈለግ አግዘኝ። አንቺ ስለምታወሪው ነገር ይኸውልሽ አሁን ማጣራት ባለብን መንገድ አጣርተን የምንደርስበት ይሆናል። ግን ደግሞ እኔ ይኸውልሽ እያልኩሽ ያለሁት ነገር ስለምታወሪው ነገር እንድትጠነቀቂ ነው። ማለት ምን ክፋት ተናገርኩኝ? የተናገርኩት ነገር አለ? እንድትጠነቀቂ ነው ስልሽ የምትናገሪው ነገር በሙሉ ማለት ነው እንደምታየው በካሜራም ሪከርድ እየተደረገ ነው። ድምጽሽን እኔ እኮ ነግሬሃለሁ፣ ቻናላችሁን እከታተላለሁ፣ ስለእናንተ አውቃለሁ እያልኩ የእኛን ቻናል ይኸውልሽ መጥፎም ሰው ጥሩም ሰው ይከታተለዋል። ይህ መጥፎ ነው ይህ ጥሩ ነው ብሎ ለይቶ የሚያሳይልን ነገር የለም። እኔ እኮ እርዳታ ብቻ ነው የፈለግኩት። ቆይ ምን አረግሽ ነው የምትለኝ? እሺ ቆይ አልገባኝም። የተፈጠረ ነገር አለ? ከኔ ማወቅ የምፈልገው ነገር አለ? ባለቤትሽ የት ነው ያለው? ባለቤቴ ጠዋት እንደወጣ ነው። ስራ ይሁን ወንድሜ ጋር የት እንደሄደ አላውቅም፣ ግን ጠዋት ነው የወጣው። ከፈለክ ልደውልለት ሊመጣ ይችላል። ቆይ ስለ ባለቤቴ ለምንድን ነው በተደጋጋሚ እየጠየከኝ ያለኸው? ማወቅ ያለብኝ ነገር ስላለ ነው። እሱን ለአንቺ በደንብ ማስረዳትም አይጠበቅብኝም። ባለቤቴም እኮ እንደኔ ተፈናቃይ ነው። ማለት ለምን ፈልገው ቻልክ ብዬ ነው። አንድ ላይ ነው ወደ አዲስ አበባ የመጣችሁት? አይ ማለት ትውውቃችን እዛ ነበር። የአይን ትውውቅ ዝም ብሎ ሰላምታ የለም። ግን እንደነገርኩ ከዛ ስፈናቀል ማንም አላልኩም። የመጣሁት ከወንድሜ ጋር ብቻ ነበርና በሰዓቱ የምናርፍበት ቦታ ምናምን አልነበረም። በዛ አጋጣሚ ነው ከሱ ጋር የተገናኘ ነው እና ያው ከአንድ ቦታ ስለመጣን
እሱ ደግሞ ስለዚህ ቦታ የተሻለ እውቀት ስላለው በቃ ከእሱ ጋር መቆየት ነበረብን እና ከጊዜ በኋላ ነው ነገሮች ወደ ፍቅር የተቀየሩት። ከዛ በኋላ ነው ከጊዜያት በኋላ የተጋባ ነው። ባለቤትሽ የእሱም የሰምራ ሰው ነው? አዎ እንደነገርኩ ነው። አንድ አካባቢ ነን፣ እንተዋወቃለን እንዲህ በሰላምታ ምናምን ነገር ያ ግርግር እስኪፈጠርና እስክንበታተን ድረስ እዛው አካባቢ ነው የማውቀው። ቆይ አልገባኝም። ባለቤት ያጠፋው ጥፋት አለ? አሁን እየሰራ ስላለው ስራ በደንብ የምታውቂው ነገር አለ? አይ እኔ የማውቀው ነገር የለም። በቃ እኔ እንደነገርኩ ሀዘን ላይ ነው ያለሁት። ቤተሰቦቼን አጥቻለሁ፣ እናቴን አጥቻለሁ፣ እህቶቼ ናፍቀውኛል። እኔ ማስበው ስለነሱ ነው እና ትኩረት እየሰጠው አይደለም ለምንም ነገር። ምን ማለት ነው ትኩረት እየሰጠው አይደለም? አንቺ ባለቤቶችሽ፣ እህትሽ፣ እናትሽ ምናምን ሊናፍቁሽ ይችላሉ፣ ግን ደግሞ ስለ ባለቤትሽ የስራ ሁኔታና ስለ ባለቤትሽ ምን እንደሚሰራ እንደነገርኩ አላውቅም። በቃ አላውቅም፣ የማውቀው ነገር የለም። ብቻ አላውቅም። ምን ብዬ ልጠይቀው እችላለሁ? ስራ እንዴት ነው? ጥሩ ነው ወይ ብቻ ነው ሌላው የምችለው። ቆሽ ንገረኝ። የገባበት ወንጀል አለ? የሚሰራው መጥፎ ነገር አለ? ንገረኝ። ከነዛ መጥፎ ዘሮች ጋር ግንኙነት አለው? አንቺ ይኸውልሽ ሲጀመር እንደዚህ አይነት ወሬ እንድታወሪ አልፈልግም። ሲቀጥል ደግሞ ማለት ነው አንቺ ስለምታውቂው ነገር እንጂ ማውራት ያለብሽ ዝም ብለሽ በአፍሽ ላይ የመጣውን ነገር መናገር የለብሽም። ሲቀጥል ደግሞ ነው የምልሽ፣ አሁንም በድጋሚ እነግርሻለሁ፣ በጣም 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 ጥንቃቄ እንድታደርጊ ነው የምነግርሽ። ምክንያቱም እኔ ጊዜን ያለ አግባብ እየበላሽብኝ ከሆነ እንደገና ደግሞ የማይሆን መረጃ እያወራሽ ይሄ የተለያየ አይነት የውሸት ታሪኮችን ፈጥረሽ እየተናገርሽም ከሆነ በእውነት እንደዛ አይደለም። በእውነት እኔ እናቴ የእውነት ጠፍታብኛለች፣ እህቶቼ ጠፍተውብኛል። እኔ እነሱን ማግኘት ስላልቻልኩ ስለጨነቀኝ ነው። እኔ ምንም የዋሸሁክ ነገር የለም፣ እመነኝ። በእውነት ምንም አልዋሸሁክም። ምን ብዬ ልዋሽ እችላለሁ? ምን እጠቀማለሁ? እኔ ቤተሰቦቼ ናፍቀውኛል። ከነሱ ጋር እንድታገናኘኝ ብቻ ነው የምፈልገው። በቃ እነዛ መጥፎች ቤተሰቦቼን የሆነ ነገር ሳያደርጓቸው ማግኘት አለብኝ። እነዛ ደም የጠማቸው አውሬዎች ናቸው። እውነት እኔ ያዋሸሁክ ነገር የለም። ብቻ እርዳኝ። እኔ ሌላ ዓላማ የለኝም። በእውነት እያልኩ ነው። እሺ በምን ላረጋግጥልህ? ድንገት ነው የመጣሁት። የእነሱ ፎቶ ሆነ ምንም ነገር የለኝም። በቃ በሰዓቱ ማምለጥ ነበረብኝ። ለወንድሜ ስል ከዛ ቦታ መልቀቅ ነበረብኝ። ወንድሜ እንኳን ስነግረው ቤተሰቦቼን እንፈልግ ስለሞተዋል ነው የሚለኝ። በቃ ታያቸው እርሻቸው ነው የሚለኝ። ምን እንደነካው አላውቅም። በቃ ልቡ ደንድኗል። ማለት የታየው ነገር ያለ እስኪመስል ድረስ መሞታቸውን አምኖበታል። ባለቤቴም ሊያግዘኝ ፈቃደኛ አይደለም። በቃ አርፈሽ ተቀመጪ ነው የሚለኝ። ለዛ ነው ስለ እናንተ ያልነገርኩት። እናንተ ጋር መምጣቴን ሁሉ አያውቅም። በእውነት አልዋሸሁክም። እኔ ይኸውልሽ አሁን አለቀሽ አላለቀሽ የሚለወጥ ነገር የለም። ግን ደግሞ እንድታቂ የምፈልገው ነገር አሁን ስለ እኔ አመጣጥ በደንብ ግልጹን እነግርሽ እና የሚገባሽ ከሆነ ይገባሻል። እኔ እዚህ ጋር የመጣሁት አንድ የኛ የክሩ አባል የሆነ ብዙ ስራዎችን ሲሰራ፣ ብዙ ለተቸገሩ ሰዎች ሲደርስ፣ ብዙ የብዙሃንን ሰው እንባ ሲያብስ የነበረ፣ ለረጅም ጊዜ ህዝብን ሲያገለግል የነበረ የኛ የክሩ አባል በመሰወሩ ምክንያት ነው። ታዲያ ማለት ለዛም ደግሞ ምንድነው ጥፋቱ ተብሎ ሲጣራ እያንዳንዱን መረጃዎችን በምናሰባስብበት ሰዓት ላይ እዚህ ቤት ቀጥታ ዝም ብዬ እኔ ተንደርድሬ አልመጣሁኝም። እኛ እኮ ተበዳዮች ነን እኮ በእነዛ እኮ ሰዎች እኮ እኛም እኮ ተጎድተናል። ገብቶሃል አይደል? ምናልባት አሁን እንዳልከው የእናንተ አባል ጠፍቶ ሊሆን ይችላል፣ ግን
እኛ ጋር አይደለም እኮ መምጣት ያለብህ፣ አሞቴዎች ጋር ነው መሄድ ያለብህ። ስለ አሞቴም ሆነ ስለ ሲምራ አንቺ እንደዚህ እንድታወሪኝ አልፈልግም በአሁኑ ሰዓት እኮ። በእውነት እኔ ምንም ማውቀው ነገር የለም። አሁን የምጠይቅሽን ጥያቄ ትመልሽልኛለች። ማውራሽን ነገር በደንብ ልብ አድርገሽ አድምጪ። ምክንያቱም ከዚህ ቪዲዮ በኋላ ከዚህ ካሜራው ከቆመ በኋላ አንቺ ላይ ምን ሊፈጠር እንደሚችል መገመት አያቅጥሽም። ምክንያቱም የምታወሪው ነገር ውሸት ከሆነ ቀጣዩ ውሳኔ ምን ሊሆን እንደሚችል ቪዲዮቹን የምትከታተይ ከሆነ እውነት የኛ ተከታታይ ከሆንሽ ታውቂያለሽ የማደርገውን ነገር። አልገባኝም። ቆይ እኔ ምንም እየገባኝ አይደለም። እኔ እኮ እየነገርኩ ነው፣ ችግሬን እኮ እያስረዳውክ ነው አይደለ? እኔ አንተ መምጣት የፈለግኩበትን ምክንያት እየነገርኩ ነው። ምንም እንደማላቅ እየነገርኩ ነው። ጭራሽ እያስፈራራኸኝ እኮ ነው። እያስጠነቀቅኩሽ። ምንድነው ማስጠንቀቅ? ከዚህ በላይ እንዴት ታስፈራራኛለክ እንዴ? መፍራትም ካለብሽ ፍሪ፣ በደንብ ፍሪ። እኔ ምንም የማውቀው ነገር የለም። ምንም በቃ ከነገርኩ ውጪ የማውቀው ነገር የለም። እኔ ከእናንተ እርዳታ ስለፈለግኩ ነው ወደ እናንተ የመጣሁት። ይኸውልሽ ልብ ብለሽ ስሚኝ እያልኩሽ ነው። ምንም መጮህሽ ምንም የሚጠቅምሽ ነገር የለም። ምንም የሚፈይድልሽም ነገር የለም። እሺ ጠይቀኝ፣ ምን ልመልስልህ? ምንድነው ማወቅ የምፈልገው? ያንቺ ባለቤት የሚሰራውን ስራ ነው ማወቅ የፈለግኩት። እኔ ምን እንደሚሰራ አላውቅም። በቃ ከወንድሜ ጋር ስልክ ስለሚያወራ ስለሚቀራረቡ እርስ በርስ በቃ አንድ ላይ ስለሚተጋገዙ ለነገሮች ትኩረት አልሰጠውም። በቃ እንደነገርኩ ትኩረቴ ያለው የቤተሰቤ መጥፋት ላይ ነው። በቃ ሀዘን ላይ ነኝ እያልኩ ነው። አላውቅም። እንጥራው፣ እንደውልለትና ጠይቀው። እሱን ምን ችግር አለ? ቆይ የሰራው ወንጀል አለ? አሁን ወንጀልም ይኑር ምንም ይኑር ያለውን ነገር እኔ አሁን ላንቺ እነግርሻለሁ። ከዛ በፊት ግን አሁኑኑ ባለቤትሽን እንድትጠሪ ይደረጋል። ስልኳን ታመጡላታላችሁ። ስልኳን ከሰጣችኋት በኋላ ባለቤትሽ ጋር እንድትደውይለትና በአስቸኳይ ወደዚህ ቤት እንዲመጣ ታደርጊዋለሽ። ከዛ በኋላ ደግሞ የሚሆነውን ነገር አብረን የምናየው ይሆናል። እሱ እስኪመጣ ድረስ ደግሞ ያለውን ነገር እንድትረጂው ያክል አንቺም ተጠያቂ ኮንሽ እንደምትቀጪ እንድታቂበት ያለውን ነገር እነግርሻለሁ። ምንድን ነው የተፈጠረው? ስለሱ የምናየው ይሆናል። አንዴ ካሜራውን አጥፉትና እሷ ስልኩን ደውላ እንመለሳለን። ፈልገውን ሰው ጠርተሽልኛል፣ እየመጣም እንደሆነ ሰምተናል። አካባቢውን በደንብ ጥንቃቄ አድርጋችሁ ጠብቁ። ምንም አይነት ስህተት እንድትሰሩ አልፈልግም። ማለት ከማን ነው የሚጠነቀቁት? ከኔ ባለቤት ምንም አይነት ጉዳት እንዲፈጠር አልፈልግም። ማንም ላይ እኔ ባለቤት ማንንም ሰው የሚጎዳ ሰው አይደለም እኮ። ቆይ ምን እያልክ ነው? ትሰምኛለሽ? አሁን ይኸውልሽ ማውራትሽን ትተሽ አዳምጪ። ያንቺ ባለቤት የኛ ሰው መታገት የኛ ሰው መደብደብ ላይ እጁ እንዳለበት በስማም ፖሊስ ግን አረ በፈጠረክ የኔ ባለቤት እንደዚህ አይነት ነገር አያውቅም። በየት በኩል በምን ስልጣኑ በምን አቅሙ? ዝም ብለሽ ይኸውልሽ አታውሪ። የሆነ ሰዓት ላይ እኮ እንደውም ቸግሮን ነበር፣ ምን በለው አተን ነበር። ገብቶሃል አይደል? እንደዚህ አይነት ስራ የሚሰራ ሰው ቢሆን ኖሮ ያንን ሁሉ ጊዜ ማሳለፍ አይጠበቅብንም ነበር። የኔ ባለቤት የዋህ ነው። በቃ ምንም የሚያውቀው ነገር የለም። ለምን አታምነኝም? ጭራሽ ሰው ማገት የማይችለው ነገር ነው። በእውነት ተሳስታችሁ ነው የሚሆነው፣ ወይ ደግሞ እነዛ አረመኔዎች ያሴሩት ሴራ ነው የሚሆነው። ምንም ስለምታወሪው ሴራው ምንም ይኸውልሽ፣ እኔ ዝም ብዬ በደመ ነፍስ አይደለም ነግሬሻለሁ። እሺ ለምን ብሎ ንገረኝ። ምን ሊጠቀም? የተበደለው እኛ፣ የጠፋነው የተፈናቀለው እኛ። ለምን ብሎ? እንደውም እኮ ባለቤትሽ ዘመዶቹ የት ነው ያሉት? እዛው ነው ያሉት? እኔ አላውቅም። እሱም አያውቅም እኮ። በቃ ተፈናቅለን የመጣ ነው አልኩ። እዛ ጋር የምታውቀው ነገር የለም። ቤተሰብ ጋር ሄዳለሁ ማለት አልችልም በዛ ሰዓት ላይ። በቃ ተፈናቅለን መጣን። ገብቶሃል አይደል? የተፈናቀለ ሰው ይሰደዳል፣ ይጎዳል እንጂ እኮ ሰውን መጉዳት አይችልም። እናንተ እንኳን መረጃ ቢኖራችሁ ብታጣሩ፣ የሆነ ነገር ብታደርጉ ሊጎዳቸው የሚችለው አሞቴዎችን ነው። ስለዚህ ሊያግቱ ምንም ሊያደርጉ የሚችሉት እነሱ ናቸው እንጂ የእኛ ዘር አይደለም። ለምንድነው ይሄ መረዳት የከበደ? አንቺ እኔ አሁን ይኸውልሽ እውነት እመነኝ፣ እኛን እንደዛ ያደረጉ በቃ እናንተ እንድታጋልጧቸው ስለማይፈልጉ ነው። በእውነት እነሱ ናቸው ሊሆኑት የሚችሉት። ለምን አታምነኝም? የኔ ባለቤት ምንም አያውቅም። ይኸውልሽ አሁን አውርተሽ ጨረሽ? እመነኝ፣ እውነት እመነኝ፣ እንድታምነኝ ነው የምፈልገው። አንቺን ይኸውልሽ አንቺን ማመን አለማመን
የማስረጃዎችና የመረጃዎች ውጤት ነው እንጂ ያንቺ አንደበት አይደለም እኔን የሚያሳምነኝ። መረጃዎቹና ማስረጃዎቹ አንቺ ጥፋተኛ አለመሆንሽን የሚያሳይ ነገር ካለ የአንቺ ቤተሰብ ጥፋተኛ አለመሆኑ እዚህ ነገር ውስጥ አለመነካካቱን የሚያረጋግጥልኝ ነገር ካለ እኔ ዝም ብዬ ማንንም የምጎዳ ማንንም የምወቅስ ማንንም ደግሞ ተጠያቂ ማድረግ ምን ሊጠቅመው እንደዚህ ሊያደርግ ይችላል? ለምን ብሎ ስለሱ ነው እኔም ለማወቅ የፈለግኩትኝ። ከማጋም እየሰራ እንደሆነ ለማን እያገለገለ እንደሆነ ያንን ነገር ነው ለማወቅ የፈለግኩት። ሲቀጥል ደግሞ ማለት ነው የኛ ሰው መታገት ላይ ብቻ አይደለም የተለያዩ አይነት ስራዎች ላይ ከዚህ ጀርባ ያሉ ደግሞ ሰዎች በጣም ብዙ በርካታ ወንጀል የሚሰሩ ሰዎች ናቸው። በእርግጥም የተረጋገጠ የኛ ሰው የታገተበት ምክንያት በአንዲት መቅደስ በምትባል በሷ ልጅ የተነሳ ነው። ያም ደግሞ የሆነው ሰውን ለመርዳት ሰውን ለማገልገል ሰውን ወንጀለኛን ለፍርድ ለማቅረብ በሚሯሯጥበት ሰዓት ነው። ይሄን ሁላ አንድ እዛ ትምህርት ቤት ውስጥ ደግሞ ሲያስተምር የነበረው አስተማሪ ከባለቤትሽ ጋር ግንኙነት እንዳለውና ይሄንን አንድም ልጅ አንድ አስተማሪ ለኛ የተባበረች ቀና ስነ ምግባር ያላትን አስተማሪም ደግሞ እንድትገደል የግድያ ትዕዛዝም አስተላልፎ የሰጠው ያንቺ ባለቤት ነው። ስለኔ ባል ለምታወራው ታውቀዋል ምን እያወራክ እንደሆነ? የኔ ባል ነፍሰ ገዳይ ሊሆን የኛን ቪዲዮ የምትከታተይ ከሆነ የኛን ስራ የምታይ ከሆነ ይኸውልሽ የምትሰሚኝ ከሆነ የኔ ባል እንደዚህ አያደርግም እያልኩ እኮ ነው። ማንን እየወነጀልክ እንደሆነ እንኳን አታውቅም። ጭራሽ ነፍሰ ገዳይ እያልከው እኮ ነው ባለቤቴ። አሁን ይበቃችኋል፣ በቃ ይበቃችኋል። እንደውም ትሄዱ ነው የምፈልገው። ምን ማለት ነው? ቆይ አልገባኝም። ለምን አትወጡልኝም? ለዛም የግድያ ሙከራ ተጠያቂው ባለቤትሽ ነው። የኔ ባል የሰው ነፍስ ሊያጠፋ እኛ ፈጣሪ ረድቶን በሰዓቱ ለልጅቷም ፈጣሪ ረድቷት ቦታው ላይ ባንደርስ ነው። እሺ አስተማሪ ማን ነው? ቦታ ላይ ባንደርስ ነው። ንገረኝ። አሞቴ ነው? ንገረኝ። ምንድነው አላማው? ምንድነው ወደ እኔ ባል ያላከከበት ምክንያት? ከባለቤቴ ጋር እንዴት ተዋወቀ? እሺ ንገረኝ። ባለቤትሽ የሚናገር ይሆናል። የኔ ባል ነፍሰ ገዳይ አይደለም። እመነኝ። ስለሱ ምን ነይና ምን አይ በጭራሽ የምር እሱ ነፍሰ ገዳይ አይደለም። ትጠይቁታላችሁ፣ ታረጋግጣላችሁ። እኔ ባሌን አውቀዋለሁ። እንኳን ነፍስ ሊገድል እኔ አሁን ይኸውልሽ ሰው መጉዳት አይችልም። እንደዚህ አይነት ነገር ውስጥ አይገባም። ገብቶሃል አይደል? በእንደዚህ አይነት መንገድ አይደለም። ይኸውልሽ እኔን ልታስብ እንደዚህ አይነት ወኔ ያለው ሰው እኮ ሄዶ አሞቴዎችን ነው የሚጋፈጠው። ገብቶሃል? እንደዛ ያደረጉን ቤተሰቦቻችንን የነጠቁን እያለ ንጹህ ሰው ሊጎዳ አይችልም። ገብቶሃል አይደለም? እነዛ ሰው ላይ ሄዶ ቢያደርገው ምንም አይመስለኝም። ግን የኔ ባል ንጹህ ሰው የሚጎዳ ሰው አይደለም። ነፍሰ ገዳይ አይደለም። የነገርኩ ነው። የአስተማሪ በቃ ሴራ ነው። ማን ነው? እሺ ቆይ ለምን አትነግረኝም? አንቺ እንደዚህ ባልሽ እንደዚህ ስላልሽኝ እንደዚህ ስለሆንሽ እንደዚህ ስላወራሽ አይደለም ባለቤትሽ ነፃ ነው የሚባለው። ባለቤትሽም ከዚህ ነገር እሺ እኮ ይመጣል፣ ትጠይቀዋለህ። እንደውም በቃ ሲቀጥል ደግሞ ስታወሪ በማስረጃ መሆኑ መቻል አለበት። አንድ ዝም ብሎ ባወራ በተናገረ ከኔ ጋር ነው የሚኖረው አይደለም? በቃ ባለቤቴን ያላወቅኩ ደግሞ ማንንም ላቅ አልችልም። ገብቶሃል አይደል? አዎ በቃ የሚሰራውን ስራ ላላቅ እችላለሁ፣ ግን እተማመንበታለሁ። ስራውን ሳታቂ አንቺ ስለ ባለቤትሽ ባሌ ነፍሰ ገዳይ ሊሆን አይችልም። ስራውን እንዴት አሳቂ ታዲያ? ሊያስገድልም ሆነ እንደዚህ አይነት ነገር ሊያደርግ አይችልም። በምን ስልጣኑ? ቆይ በምን አቅሙ? ቆይ እንዴት አድርጎ? አንቺ ስለ ባለቤትሽ ስራ ያላወቅሽ ስለ ባለቤቴ ጠንቅቄ ነው የማውቀው ብለሽ ራሱ ስታወሪ ነገርኩ። ባለቤቴ ሊሰራ የሚችለው ከወንድሜ ጋር ነው፣ ስራ ካጣ በኋላ። ወንድሜ ደግሞ ትንሽ ልጅ ነው። ገብቶሃል አይደል? ቤተሰቦቹን በማጣት የተጎዳ ልጅ ነው። በቃ ማውራት መናገር ሁሉንም ነገር የጠላ ሰው ነው። በቃ አሁን ገብቶሃል? ብቻውን መኖር መርጦ ከዚህ ሲሄድ ውስጡ ስለተጎዳ ነው። እባክህ መነኝ። በቃ ባለቤቴ እንደዛ አያደርግም። ይሄ ሴራ ሆን ብለው ያሴሩት ተንኮል ነው። ለምን አታምነኝም?
አሁን እኔ አንቺን ልትረዱኝ የመጣችሁ መስሎኝ ነበር። የራሴ ይመስለኛል ደርሷል መሰለኝ። ምልክት እየሰጡኝ ነው የሚገኙት። እንግዲህ ቤተሰቦቼ ያለውን ነገር እውነታውን ሁሉንም ነገር እንድታቁት ለእናንተ የምናሳይ ይሆናል። እኛም ደግሞ መረጃዎችን ማስረጃዎችንም በመሰብሰብ ለወንድማችንም መታገት ለወንድማችንም መጥፋትና መሰቃየትም ተጠያቂ የሆኑትን ሰዎች የሚገባቸውን ቅጣት ከመስጠት ወደኋላ እንደማንል እንድታቁልን እፈልጋለሁ። ሲቀጥል ደግሞ አሁን እያወራች ስላለችውም ነገር ስለ ሴምራም ስለ ሐሞቴም እያወራችሁን ያለውን ነገር አጣርተን ኬት እንደመጣች ምን አይነት ሀሳብ እንዳላት ምን አይነትም ተልኮም ኖሯት ከሆነ ተልኮዋንም ለማጣራት እንሞክራለን። እንግዲህ ግን ደግሞ ወደዚህ ቤት ያመጣን እውነትም እሷ እንዳለችው የተለያዩ ሪፖርቶችን ስታቀርብ የተለያዩ አይነት ስልኮችን ስትሞክር ወደኛ በነበረው አግኝተን አዋርተናት ምናምን አይደለም። በእርግጠኛ ጋር በጣም ብዙ ሰዎች ይደውላሉ። በጣም ብዙ ሰዎች ወደኛ ይመጣሉ። ቢሮአችንም ድረስ በመምጣት የተለያዩ አይነት እንዲጣራላቸው የሚፈልጉትን ነገር ያመለክታሉ። ግን ደግሞ እኛ ሁሉንም በጊዜና በፕሮግራም በእቅድ ነው የምናንቀሳቀሰው። ሲቀጥልም ደግሞ እዚህ ጋር የገባንበትንም ችግር ታውቃላችሁ። ይሄን ሁሉ ነገር ደግሞ ልዑልን ለመርዳት በሚል በገባንበት መሀል ላይ ነው ይሄ ነገር የተፈጠረው። ይህንንም ነገር ደግሞ የኛ የክሮ አባል ብዙ ስራዎችን የሰራው ሰው ወንድማችንንም ደግሞ በቅርብ ቀን በጥሩ ሁኔታ እናገኘዋለን ብዬ አስባለሁ። አሁን ትንሽ በር ላይ ጭቅጭቅ ነገር ሳይፈጠር አይቀርም። የእሷ ባለቤቴ ነው የምትለው ሰው ሳይመጣም አይቀርም። ምልክቶችን እየሰጡኝ ነው። እንግዲህ እሱን ደግሞ አስገብተን እሱ ምን ይላል እንግዲህ ከዚህ በፊት የነበረውን ቪዲዮ ተመልክታችሁታል። እኛ ዝም ብለን አልመጣንም። ግን ደግሞ እስኪ የእነሱን ደግሞ የባለቤትየውንም ደግሞ መልስ የምንሰማ ይሆናል። አሁንም አብራችሁን ቆዩ። ረፊልሻለሁ በህይወት ቢኖሩ ቤተሰቦቻችን እኔ በቃ እናቴን እህቶቼን ሳላገኝ መኖር እንደማልችል ነግሬሃለሁ። በህይወት ካሉ እኛን ፈልገው መምጣት ይችላሉ። ለምንድን ነው አንቺ እንዴት ነው ፈልገው ሊያገኙኝ የሚችሉት? ንገረኝ። እዚህ ሀገር ላይ ስልኬ ላይ ምን ላይ አድራሽ ላይ እንዴት ነው ሊያገኙኝ የሚችሉት? ያገኙሻል የምትለኝ አንቺን የመፈለግ አንቺን የማግኘት ሀሳብ ቢኖራቸው ቤተሰቦቼን እንዳገኝ አትፈልግም ነው? ንገረኝ። ለምንድን ነው የማልፈልገው? ታዲያ ለምንድን ነው የምትጫነኝ? ያደረኩት ነገር እኮ መጥፎ አይደለም። ቤተሰቤን መፈለግ እኮ በቃ የኔ ፍላጎት ነው አይደል? ፍላጎቴን ደግሞ ማክበር አለብን። ይኸውልሽ የአንቺን ፍላጎት ማከብረው የኔን ትእዛዝ ስትቀበይ እኮ በተደጋጋሚ ጊዜ ያንተ ትእዛዝ ቤተሰቦችን አትፈልጊ ነው? ቆይ ምንድን ነው ንገረኝ። አትፈልጊ እያልኩሽ አይደለም። እኔ በራሴ እየፈለግኩ አይደል እንዴ? ለምን ሌላ ሰው እንትን ትያለሽ? እነዚህ እነማን ናቸው? ከኔ እነሱን አምነሽ ነው እነሱን እዚህ ድረስ እንትን አይደለም የመጡት ሲጀመር። በቃ ለምን አስገባሻቸው ነው ያልኩት። ቆይ እናንተ እነማን ናችሁ? ቆይ እና አንተ ምን ቤት ነህ አንተ? ምንድነው የምታወራው? ምን ቤት ነህ በእሷና በእኛ ህይወት? ሲጀመር እኔ የእናንተን ቤተሰብ ልፈልግ አይደለም እዚህ መጣሁት። ምን ልትሰራ መጣታት? አንተን ፈልጌ ነው እዚህ መጣሁት። እኔም በምን ጉዳይ ነው የምትፈልገኝ? በምን ጉዳይ? ገና ብዙ ሰበብ ብዙ ችግር ትጠሪብኛለሽ አንቺ። ምንድነው ንገረኝ። በቃ ቤቴ ድረስ መጣ። ስንት ቀን ስፈልጋቸው የነበሩት ሰዎች ያለ እኔ ፍቃድ ማንንም አንቺ ለምን እንዴት ነው እንደዚህ አይናውጣ ይሆንሽው? እንድትናገረኝ አልፈልግም። ገብቶሃል አይደል? አሁን በቃ አናግራቸው። መናገር ያለብህን አስረዳቸው። እኔ እስካሁን ስላንተ ስከራከር ነበር፣ ስላንተ ስጮህ ነበር። ባሌ እንደዚህ አያደርግም፣ ባሌ እንደዚህ አይደለም እያልኩኝ ሳወራ ነበር። ገብቶሃል አይደለም? ጉድ እኮ። በቃ እንደ እውነተኛ ሰው ያለውን ነገር ንገራቸውና አስረዳቸውና ይሄዱ። መሄድም ካለባቸው እኔን ማሳበር ነው እንዴ ፍላጎትሽ አንቺ? ለመጨቃጨቅ ከሆነ እነሱ ከሄዱ በኋላ ይደርሳል አይደል? ምንድነው መጨቃጨቁ? አዋራቸው። በቃ እኔ እያልኩሽ እኮ ማዋራት አልፈልግም እነሱን። አንቺን ነው እያወራሁ ያለሁት እንዴ። አንቺ ነሽ ይሄን ችግር የጠራሽው እኮ። የሰማኝ አንቺ ነሽ እያወራኋት ማለት አይደለም የመጡት እያልኩ እኮ ነው። ይኸውልህ እያናገርኳት። ከዚህ በኋላ እንድታወሪም አልፈቅድልሽም። እሺ? ጭራሽ በባለቤትም አዛዥ ሆንክ። በስነ ስርዓት እንድታዳምጠኝ እፈልጋለሁ።
እሺ ቀጥል እስኪ ምን ላዳምጥ እባክህ እስኪ ቀጥል ማን ነው ስም ምን አስጨነቀህ ስም ማን ነው ምን አገባክ እንዲህ ምን አይነት አይን አውጣ ሆነ እቤት ድረስ መጣ ያለ ፍቃድ እንዴት ያለ ሰው ፍቃድ ቤት ይገባል ስለ ፍቃዱ አንተ እኔን እየጠየከኝ ነው እስካሁን ድረስ እዚህ ቤት ውስጥ ማለት ነው እያንዳንዱን ነገር ሳጣራ የነበረው ዝም ብዬም አይደለም የሰው ቤት ውስጥ ዘልዬ የምገባው እያንዳንዱ የሚያስፈልገው መረጃዎችን ይዤ ነው የምመጣው እንደገናም ሲቀጥልም ደግሞ በደንብ እንዲገለጥልህ በደንብ ለመዋሸትም እንዲመች ከፈለክ በደንብ መዋሸት ትችላለህ በደንብ መቀባጠር ትችላለህ ግን ያ ሁሉ ነገር አንተ ላይ ተጨማሪ መጥፎ ነገር እንዳደርግ ነው የሚያደርገኝ እንጂ አንተን እኔ ዝም በይ ይኸውልሽ ዛሬ ዝም በይ እንድትጮህብኝ አልፈልግም ዝም በይ እያልኩሽ ነው ይኸውልሽ ዝም በይ ባንቺ ምክንያት ነው ተረጋግተህ መልስላቸው በቃ እየጠየቁ ምንድነው መረጋጋው ያለ ፍላጎቴ እኮ ነው የገቡት ቤት አንተ ኢቭን እንኳን እንዳሉ እንኳን አልነገርሽኝም እኮ ሰው ይፈልጋል አላልሽኝም እኮ ምንድነው እንደዚህ ቀጥታ ለምን እኔ ጋር እንዴት ቆይ እኔ የማላውቀው ነገር አለ ምንድነው የሚያስፈራህ ነገር አለ ንገረኝ እኔ የማላውቀው የደበከኝ ነገር አለ የምትፈራው ነገር አለ ምንድነው የምፈራው እኮ የሚያስፈራ የሰራው ነገር አለ ቆይ ያለኔ ፍቃድ ገብታችሁ የሆነ ነገር ብታደርጓት ማን ነው ያንተ የሆነ ነገር የሚያደርጋት እነሱ እኮ ህጋዊ ናቸው ዝም በይ አንቺ የምታውቂው ነገር የለም አይደለም እኔ ህጋዊ ነገር ነው ህጋዊ ከሆኑ አስፈቅዳለሁ እንዴ ብዙ ጊዜ ሄጃለሁ ህጋዊ ናቸው ይሄን እኮ ነው እያልኩሽ ያለሁት እዚህ ያለ ነው ይኸውልሽ እዛ ትውልድ ቦታችን አይደለም ያለ ነው የወሮ በላ ሰፈር ላይ ነው ያለን ገብተሻል አይደል እዚህ ልርዳሽ ብሎ መጥቶ የሚበላሽ ሰው ነው ያለው ቤተሰቦቼ በምን ሁኔታ እንዳሉ አላውቅም ገብቷል ወይ ያስፈልጋቸው ይሆናል ወይ አላውቅም ስለዚህ ስለነሱ ማወቅ ስለምፈልግ ነው እኔ አንቺ ልጅ እሱን ደግሞ እንዲረዱኝ እኛ እነሱ መርዳት አለብን የሚፈልጉትን ነገር የሚጠይቁህን ነገር መልስላቸው ይኸውልሽ ቤተሰብሽን ላገኝ ከፈለኩኝ ማግኘት እፈልጋለሁ ቆይ ማንኝ ነው የምትለው ለምን ነው ማታወራው ቤተሰብሽን ማገናኘት እችላለሁ በህይወት የደበከው ነገር አለ እኔ እየነገርኩሽ እየሰማችሁኝ ነው እየጮክሽ ነው ሁለታችሁም ከዚህ በኋላ እንድታወሩ አልፈልግም አንዴ ዝም በል ይኸውልህ እንድታወሩ አልፈልግም ከዚህ በኋላ ዝም በል ያወራሁት ይኸውልህ ስርዓትን ይዘህ ብትቀመጥ ይሻላል ያወራሁት ነው አልኩ እኔ የእናንተን ጭቅጭቅና የእናንተን አሉባልታ ልሰማ አይደለም እዚህ የመጣሁት ካልሰማ ውጣ አንተ ቆይ ምን ፈልገህ ነው ይሄንን ነው ፈልገው ይሄን ፈልገህ የሰማኝ ነው ትጎዳለህ ተው ይሄንን ነው የፈለከው ወይ ሰምታኝ ተው እባክህ ተው እባክህ አንቺ ልቀቂኝ ነው ለዛ ገና ብዙ ታመጭብኛለሽ በዚህ መንገድ ነው ማውራት የምፈልገው ወይ እንደዚህ ነው እንዳወራህ የምፈልገው ጭራሽ ቤት የመጣ ደብደብከኝ እንደዚህ ነው እንዳወራህ የምፈልገው በዚህ ነው መናገር የምፈልገው በለዚህ ነው ተው በቃ እሺ ቁጭ በል በቃ እኔ ያንተን የዚህ ትርኪ ምርኪ የሆነ ጭቅጭቅ ልሰማ አይደለም የመጣሁት ለዚህ ነው ሰዎችን አስከትለ ካሜራ ደቅነን እንትን ይያል አሁንም ደግሞ ገና አንቺ እየሰማኝ ነው አሁንም ደግሞ አስገድኛለሽ ካሜራውን አጥፍቼ እንቀጥላለን በምፈልገው አይነት አጥፋውና እናወራ ይልክ አጥፋው አንተ ምን ሆነህ ነው ቆይ እኔ ግራ ይገባኝ ልትማቱ ልትደበድቡኝ ወይስ ደግሞ የሷን ቤተሰብ ልታገናኙ እኔ ምንም እየገባችሁኝ አይደል ሲቀጥል ምንም መጀመሪያ እንድትነግረኝ የምፈልገው ነገር አለ ምንድነው የምነግርህ ምንድነው የምትፈልገው ነገር ማን ነው ስም ሮቤል ይባላል ሮቤል ስራ ምንድነው አንድ የግል ድርጅት ተቀጣሪ ነው እዛ ነው እየሰራ ያለው እዛ ነው ሰራ ያለው ምን አይነት ስራ ነው የምትሰራው የግል ድርጅት አልኩህ የግል ድርጅት የሥራ ዘርፍ ምንድነው አንተ ማኔጅ እያደረኩኝ አንዳንድ ነገሮችን መከታተል ያለውን ነገር ሪፖርት ማቅረብ ይሄን ነገር አንቺ ልጅ ዛሬ ምንድነው የሆንሽው ስለ ስራ ዛሬ አስቀጠቀጥሽኝ እቤት ድረስ አምጥተሽ ካሜራ ይዘው የመጡ ወንበዴዎች በእነሱ አስደበደብሽ አሁን ደግሞ እያወራሁ እያለ ከወንድሜ ጋር
ምንድነው የምትፈልጊው? ማስገደድ ለኔ ያልከኝ ነው እየጠየቅኩ ያለው። እየጠየቀኝ ነው እየመለስኩለት ነው አይደል? እኔን አውራኝ። ምንድነው የምትፈልጊው? እኔን አውራኝ። መልስለት። አንቺ ልጅ ታይ በእናትሽ። እኔን አውራኝ። እየሰማኝ ነው? ከሷ ጋር የምታወራውን ነገር ትተህ እኔን አውራኝ። እያወራሁህ እኮ ኮኒ ወደ እያወራሁህ ነው አይደል? ሲቀጥል ለምንድን ነው ስለ ስራህም ያልነገርካት? እስካሁን ድረስ ስለ ስራህ ታውቃለች። ምንም የምታውቀው ነገር እንደሌለ ታውቃለች። ይኸውልህ ስራውን ታውቃለች። የግል ድርጅት ውስጥ ተቀጥሬ እንደምሰራ ታውቃለች። ሁሉንም ነገር ታውቃለች። ስራህ አንተ ሰውን ማሳገት ነው? ምን ማለት ነው? ስራ ሰውን ማሳገት ምን ለማለት ፈልገህ ነው? በደንብ ከዚህ በኋላ መድገምም አይጠበቅብኝም። ለመጨረሻ ጊዜ ነው የምነግርህ እኮ። እንዴት ነው አሁን? ይኸውልህ አዳምጠኝ። እኔ ወደዚህ ቤትም ስመጣ የመጣሁት የእናንተን ቤተሰብ ላፈላልግ አይደለም የመጣሁት። አየሽ፣ ሰማኝ። አየሽ አይደል ምን አይነት ሰው እንደጠራሽ? እኔ ጠርቻቸው አይደለም የመጡት። ማመልከቻ አስገባሽ። ታይ አልኩሽ። አንተ ይኸውልህ የአስተማሪ ማን ነው? እሺ ንገረኝ። ቆይ የምን አስተማሪ? የአስተማሪ ማን ነው? እሱ ነው የላካቸው። ለምንድን ነው የማይገባክ? እሱ ነው የላካቸው። እኔም አንተን እየጠየቅኩ ነው። ስለ አስተማሪ እየነገረኝ ነበር። የት ነው የምታውቀው? ቆይ የማስተማሪ ምንድነው? ማን ነው አስተማሪ? ይኸውልህ ሰማኝ። አንቺ ይኸውልህ ንገረኝ። የአስተማሪ ማን እንደሆነ ንገረኝ። አንቺ ዛሬ ተይ በእናትሽ ተይ። በእጄ እንዳታልፊ ተይ። ስርዓት ያዢ። መቼስ ከነዛ እቺ ልጅ ለምን አታስወጡልኝ? አውሪዎች ጋር ስምምነት የለህም ማለት? አስወጡልኝ። ይኸውልሽ ውጪ። ስምምነት የለህም አይደል? ንገረኝ። የሚያወሩት ነገር ውሸት ነው አይደል? ውጪ። ንገረኝ። መጀመሪያ እንድትነግሪኝ ነው የምፈልገው። አንቺና እኔ እናወራለን። ልክ ካላስገባውሽ አሁን ይኸውልህ ወይ ንሩ የምን መምህር ነው እያለች ያለችው? ትሰማኛለህ? እኔ እዚህ ቤት ስመጣ የእናንተ ቤተሰብ ለማፈላለግ ወይም ደግሞ የአስገባችሁትን ማመልከቻ ምናምን በመመልከት አይደለም። አውቃለሁ። ይኸው ልደበድበኝ ነው የመጣው ቤቴ ድረስ። እኔ እዚህ ቤት ውስጥ ስመጣ የጠፋውን የኛ የክሩ አባል የሆኑን ወንድማችንን በተመለከተ ምንድን ነው እያወራ ያለው? ትሰማኛለህ? አንተ አንድ የግል ትምህርት ቤት ውስጥ ሲያስተምር የነበረ የህፃናት መምህር የሆነውን አስተማሪ ከሱ ጋር ጓደኝነት በመመስረት አረ ሰውዬ ስለምን መምህር ነው የምታወራ? ስለምን መምህር ነው የምታወራው? ስለምን መጥፋት እናንተን ነው የምታወራው? ሰማ የአንዲት ሴትን ተጨማሪ አንዲት ሴት አስተማሪ ይህንን መረጃ ለኛ የመቅደስን ልጅ ለኛ አሳልፋ ስለሰጠች እንድትገደሉላ ትዕዛዝ እንደሰጠ። ሰውዬ ማን ጋር ነው የመጣኸው? ማነች መቅደስ? ማን ነው መምህሩ? የቱ ነው የጠፋው? እንዴ እኔ ምን አድርግ ነው የምትለኝ? እኔ እኮ እኔ ምንድነው የምትፈልጉት ከኔ? ከዚህ መምህር ጋር የተነሳችሁት ፎቶ እኔ እኮ ይኸውልህ አላውቀውም። ጓደኛዬ ጋር ነው የሚተዋወቁት። ጓደኛዬ ጋር እንደዚህ አብረን እያየኸው በደንብ እኮ ፎቶ እኔ ጋር አለ። ፎቶ አብረን ተነስተናል። ይሄ እኮ ዝም ብለህ አብረህ እንትን ብለህ እኮ እንደዚህ የምትነሳው ነገር ነው። አታውቀውም ታዲያ? እኔ የትም አላውቀውም። ሻይ ቡና ስንል እንደዚህ ተግባባን። ጓደኞቼ የእሱም ጓደኞች ናቸው። በዛ መሀል የተነሳ ፎቶ ነው። ከጎን ብዙ ነበረ ተቆርጦ ነው ይሄን ያወጣኸው እንጂ እኮ እንዴት አላውቀውም። ከማታውቀው ሰው ጋር ነው እንዴ የምትነሳው? እኔ አላውቀውማ። እኔ ጓደኞቼ ጋር ናቸው ያሉት። እኔ የማውቃቸው ጓደኞቼ የስራ ባልደረቦች አሉ። እነሱ ጋር ነው የተነሳ ነው። ይሄን ቆርጠህ እንዴት አወጣው? ጓደኞቼ እንዴት አንተ ከማታውቀው ሰው ጋር ነው ፎቶ ምናምን የምትነሳው? ነገርኩህ እኮ የሆነ ፕሮግራም ሲኖር የሆነ ነገር ሲኖር አንተ የምትነሳው የምታደርገው ነገር ነው። እንደዚህ አታካብደው እንጂ ምን ሆነ? አንተ እንደ ቅድሙ ነው እንዴ ማውራት የምትፈልገው? እሺ ቆይ ተረጋጋ እንዴ። ተረጋጋ። በቅድሙ መልክ ነው ማውራት የምትፈልገው? ትችላለህ። በስርዓት ተረጋጋ እንዴ። እኔ በስርዓት እያወራሁህ ነው። ቁጭ በልና አውራኝ። የአንተን ተረት ልሰማ አይደለም የመጣሁት። እየሰማኝ ነው? እሺ በቃ እየሰማኝ ነው። እሺ አልኩኝ። በቃ እነግርሃለሁ። ቁጭ በል። ድጋሚ ግን እንዳታስቆመኝ። ኧረ እባክህ እኔ ምንድን ነው የት ነው ያደረሳችሁት ወንድሜ? ሲቀጥል ደግሞ ከማን ጀርባ ነው እየሰራ ያለው? እንዲህ የሰው
ነፍስ ለማስጠፋት ትእዛዝ የምትሰጠው ማነህ? ምንድነው እያደረክ ያለው? ከማን ጀርባ ነው ያለው? ማነውስ ትእዛዞችን እየሰጠህ? ይህ ቀን እንዳይመጣ ፈራ ነበር። ይኸው ዛሬ በገዛ በባለቤቴ በኩል መጣ። ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም። ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ በኔት ኤሪያ እና በፉል ፊኒሽድ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ለኔ ከትውልድ ቦታ በዛ ችግር በዛ ስቃይ ውስጥ ነን ወደዚህ ወደ አዲስ አበባ ስንመጣ። አንተም የሴምራ ተወላጅ ነህ? አዎ የሴምራ ተወላጅ። እውነቱን ተናገር እንዳትዋሽ። እየዋሸሁ አይደለም። የምነግርህን አዳምጠ መረዳት ትችላለህ። እኔ እየዋሸሁ አይደለም፣ እውነቱን ነው እያወራሁ። የዛ የሴምራ ተወላጅ ነኝ። በዛ ብዙ ስቃይ ያሳልፈናል እኔም ባለቤቴ። እዚህ መጠን ከሷ ጋር ወደ ፍቅር ተቀየረ ግንኙነታችን። ከዛም ደግሞ ወደ ትዳር እንትን አልን። የ2 ዓመት ልጅ ህፃን አለን እና በዛ መሃል እየኖርን እያለ አንድ የሷ ወንድም ነበር እንደዚህ እኔ ቤት ተጠግቶ የሚኖረው ማለት ነው። እኔ ቤት እኔ ጋር እየዋለ እያደረ ነበረ የሚኖረው። እኔ በዛ በግል ድርጅት ውስጥ እየሰራሁ እያለ ማለት ነው። የሆነ ጊዜ ላይ ግን ደርሶ ከቤት መውጣት ፈልጋለሁ፣ ቤት እንትን ማለት ፈልጋለሁ ምናምን ሲለኝ እኔም አላንገራገርኩትም። ማለት ትንሽ ሰው ጋር ስትሆን ትሰንፋለህ የሚባል ነገር ስላለ እንዳይሰንፍ ራሱን እንዲችል ቤትም ደግሞ መሆኑን ደስ ስላላሰኘኝ እሺ አልኩት፣ ፈቀድኩለት። ከሆነ ጊዜ በኋላ ላይ በቃ በትንሽ ጊዜያት ውስጥ ትልቅ ቤት ተከራይቶ እንደዚህ በቃም ከራሱ አልፎ እኛ ጋር እኔ ስረዳው የነበረው ሰው እኛን እየመጣ አንዳንድ ነገሮችን ማሟላት እንደዚህ እንዴት በዚህ ጊዜ እኔ ይህን ያክል ዓመት ሰርቼ እንዴት እሱ እንደዚህ ሊያደርግ ቻለ ብዬ አሰብኩ፣ አንሰላሰልኩ፣ ብዙ ነገሮችን አደረግኩ። በኋላ ግን እሱን አናገርኩት። እንዴት እንደዚህ ሊሆን ቻለ? እኔ ጋር ነበርክ ስትኖር የነበረው፣ በምን ፍጥነት ነው እንደዚህ ልትሆን የቻልከው? ምን አይነት ስራስ ብትጀምር ነው ምናምን ብዬ ነገርኩት። የምሰራበትን ስራም ደግሞ ስለሚያውቅ ሁሉንም ነገር ስለሚያውቅ በዛ ስራ በኩል አንተም በምትሰራው አይነት መንገድ እኔ ስራ ልፈልግልህና አብረህ ስራ ምናምን አለኝ። እሺ ምንድነው ስራው ምናምን አልኩት፣ አናገርኩት። አንድ ልጅ አለች፣ መምህር አለ። ያችኛዋን ልጅ ማን መጥቶ ጠየቃት? ምን ተጠቀመች? በሳምንት ስንት ቀን ክላስ ሄደች? ስንት ቀን ቀረች? ማንስ ቤት መጥቶ ጠየቃት? ማን ጋር እንደዚህ አወራች ምናምን፣ እሱን ነገር መምህሩ አምጥቶ ይነግርሃል። አንተ እሱን ለእኔ ትነግረኛለህ አለኝ። በቃ ይሄ ብቻ እንዴት እንደዚህ ሊያደርግ ይችላል? አንተ ራሱ ስታስበው። ጠየቅኩት። ይሄ ብቻ ነው የምሰራው ወይስ ደግሞ ሌላ ተጨማሪ ነገር አለ? ምንድን ነው ስራውስ ምናምን አልኩት። በቃ ይሄን ብቻ ነው የምታደርግልኛል። ይሄ መምህሩ የሚነግረኝን እኔ ለሱ መናገር ማለት ነው፣ ማቀበል ማለት ነው። በቃ ይሄን አደረግን። አንዳንድ ነገሮችን እየቆየሁ ስመጣ ደግሞ አፈናም እንደዚህ ግድያም ምናምን እንዳለ አወቅኩ ማለት ነው። ይሄን ነገር ሳቅ በቃ አንዴ ገብቼበታለሁ። ህይወቴም ደግሞ ጥሩ ላይ ስለሆነልኝ በቃ በዛው ቀጠልኩ ማለት ነው። ግን ይሄ ቀን እንደሚመጣ አውቅ ነበር። አንድ ቀን ያው አደጋ ውስጥ መውደቂ አይቀርም ነበር። በቃ ይሄን ነው እንደዚህ እንትን ስል የነበረው እና እኔ ያስጀመረኝ እኔ አስጠግቼው ጥገኛ የነበረው ልጅ እኔን እንደዚህ እዚህ ወንጀል ውስጥ የከተተኝ። ስለዚህ የግድያውንም መምህሯ እኛን ስለተባበረች ልጅቷን አሳልፋ ስለሰጠች
እንድትገደል ትእዛዝም የሰጠኸው አንተ ነበርክ። ያንንስ ትእዛዝ ከእሱ ተቀብለ ነው? እሱን እንዴት መሰለ አሁን ያ መምህር ያው ቅርብ ናቸው ከሁለቱ ጋር እነዛ ጋር ማለት ነው። እሱም መምህር ስለነበረ እሷም ጋር እንደዚህ ሁሉንም ቦታውን አመቻቼ ከዛ እኔም ደግሞ ትእዛዝ ስለተሰጠኝ እንድትገደል አዘዝኩ። በቃ አማራጭ አልነበረኝም። አንደኛ ስራውን መልቀቅ አልፈለኩም፣ ሁለተኛ ደግሞ በዚህ ነገር ብቻ ያበቃል ብዬ ነበር ያሰብኩት። በኋላ ግን እገታ መጣ፣ ብዙ እንትኖች ያሉ ህፃኗንም እንደዚህ። ከዛ እሺ የኛን የክሮ አባል እዛ ጫካ ውስጥ ልጅቷን መምህሯ እንድትገደል የተነበረበት ጫካ ውስጥ ላይ የኛ የክሮ አባል እዛ በጣም ጉዳት ደርሶበት ደብድባችሁት ከአቅም በላይ ድብደባ እንደደረሰበት የነበረው ሰው የአይን ምስክር ጫካውን ያመቻቸላችሁ ሰው እያንዳንዱን ነገር ነግሮናል። ከዛ በኋላ የኛንስ ሰው ወዴት ነው የወሰዳችሁት? አንተ ይዘኸው እንደወጣ ነው የተነገረኝ። ከዛ የት ነው የወሰድከው? አዎ እኔ እንትን ብያለሁ፣ ብዙ ነገር አስጠንቅቄው ነበር። መጀመሪያም ተው እያልኩት ነበረ፣ ግን ሊሰማኝ አልቻለም። ደረቅ ነው፣ እምቢ አለኝ። ከዛ በኋላ ዋጋውን ሰጠነው። እንደዚህ በትንሽ እንትን ይቆማል ብዬ ነበር ያሰብኩት፣ ግን የሚቆም አይነት ሰው ስላልሆነ አስቀጠቀጥኩት። ከዛ በኋላ እኔ ይዤው ሄድኩና እሱ ጋር አደረግኩት ማለት ነው። እሱ ወዳለኝ ቦታ አደረስኩት። ከዛ በኋላ የማውቀው ነገር የለም። በቃ እሱ ያለኝን ነገር ማድረግ ብቻ ነው። ወንድሙ ያለኝን ነገር እዚህ ቦታ ላይ ውሰድ አለኝ፣ ወሰድኩት። እሺ አሁን ይኸውልህ ሲቀጥል ምን እናደርጋለን መሰለህ? ወንድሙ የት ነው ያለው? ይህን እንኳን መናገር አልችልም። እኔ መናገር አልችልም። ይኸውልህ ምን አለ መሰለህ፣ ሰውዬው ቀላል አይደለም። ይኸውልህ ታናሼ ነው፣ አዞኝ እየሰራው ነው ያለው። ይኸውልህ አሁን እኔ ወደ ሌላ ነገር ውስጥ ድጋሚ መግባት አልፈልግም። እኔ እየነገርኩ ነው። መናገር እችላለሁ፣ መናገር እችላለሁ፣ ግን እናንተ ክሩ ውስጥ አንድ ሰው ጉዳት ሊደርስበት ይችላል። ይህን ነገር ኃላፊነቱን አልወስድም እያልኩ ያለሁት። ከዚህ ወንጀል እኔ ነፃ መሆን እፈልጋለሁ። ስለሱ ኃላፊነት ችግር የለውም እያልኩ ነው። አይመለከትህምም፣ አያገባህምም። አሁን እንድታደርግልኝ የምፈልገው ምን እንደሆነ ታውቃለህ? እሱን እንደውም ወደዚህ እንድትጠራው የምፈልገው። አቤት? ወደዚህ እንድትጠራው ነው የምፈልገው። ኧረ እባክህ ተው። እኔ ከዚህ በኋላ ይኸውልህ እኔ እናንተ ጋር ጉዳት እንዳይደርስ ነው፣ እኔም ጋር ደግሞ ችግር እንዳይፈጠር ነው እየነገርኩ ያለሁት። እሱ በማያውቅ መንገድ ማግኘት ከቻልን ማግኘት እንችላለን። አሁን እንዴት ነው እዚህ እንድትጠራው? እዚህ ቤት አይመጣም? ይመጣል። እዚህ ይመጣል እኮ። አዎ ይመጣል። ስለዚህ በቃ እኔ በምልህ መንገድ ወደዚህ ቤት እንደ ካድኩት ቢያውቅ ምን ሊፈጠር እንደሚችል አስበው። እሱን እዛው ያሉትን ሰዎች እኔ ሳያቸው እንኳን እንዴት እንደተረበሽኩ አስብ። ወይ ደግሞ ቦታ ሲይዛቸው። እሱን እኔ ማድረግ ባለብኝ መንገድ አደርጋለሁ። ከእሱ ጋር ደግሞ መካካድህን እዛው እስር ቤት ውስጥ ገብታችሁ የምታወሩት ይሆናል። ውድ ቤተሰቦች አሁን እንደዚህ ብዙ የምንነጋገርበት ሰዓት አይደለም፣ ብዙም የምናወራበት ሰዓት አይደለም። ወንድሟ በአስቸኳይ እንዲመጣ አደርጋለሁ። ምክንያቱም በተቻለ መጠን ወደ ተስፌ ወደኛ ክሩ አባል ወደ እሱ መሄድ መቻል ስላለብን በአስቸኳይ ወደ እሱ ጋር ለመሄድ እንሞክራለን ማለት ነው። ያው እንግዲህ የሚፈጠረውን ነገር ደግሞ አብረን የምናየው